ሌባ 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 ሌባ። ለምን ትሳደቢያለሽ? አይሰማም ትያለሽ? ምን አባሽና ነው አንቺ? ረግጥሻለሁ፣ ረጋግጥሻለሁ፣ እፈሳብሻለሁ። ቦርጫም ነሽ። እሺ ና ና ና ና ና ና መረጃ ለምን የማትጠይቁት? ማስረጃና መረጃ ለምን የማትጠይቁት? ማን አባሽ ነው ሌባ የምትይው አንቺ ደንቆሮ? ሂጂ እዚህ ሂጂ ሂጂ ኤፊ ደንቆሮ እስስት ታፕታፕና ኮፒ ሊንክ አድርጉ። ሃይ ሃው አር ዩ? ፓስተራችሁ ፓስተር እዮዳብና ሃውስ። አሁን ሰው ሁሉ ፓስተር እየሆነ አስቸግሮኛል ጋይስ። ምንድን ነው ሰው ሁሉ ፓስተር ነኝ ዳቆን ነኝ ምንድን ነኝ? በቃ እኔን ለመሆን ነው የሚጣጣሩት። በጣም የሚገርም ነገር፣ በሚገርም ሁኔታ እኔን ለመሆን ነው የሚጣጣሩት። ዋይ ዝም ትላላችሁ እንዴ? ያም እየመጣ ፓስተር ነኝ ይላል። ያም እየመጣ ፓስተር መሆን ይፈልጋል። አሁን ካያችሁ መልቆ ያላሳያችሁ እኔ ገረመኛል። ኦርቶዶክሶችም አስቸግረዋል። አሁን ፓስተር ነን እያሉ ነው። ያው በቃ ሁሉም ፓስተር ሆነ። ኤርሚያስም ፓስተር ነኝ ብሎ መጣ። መዝሙረ ያሬድም ፓስተር ነኝ አለ። ፈለገ አትናቴዎስም ፓስተር ነኝ አለ። እማማ ብርቄም ፓስተር ነኝ አለች። ምንድን ነው? ምሼ ነው? በሰላም ነው? ለምን ነው እኔ መሆን የምትፈልጉት ሁላችሁም? ለምን እኔን በቃ ለመሆን ሰው ሁሉ ለምን ነው እኔ መሆን የሚፈልገው? ኮንቴንት የላችሁም? እኔ ነኝ በቃ አም ደ ዋን። ወይ እውቀት የላችሁ ወይ አልተማራችሁ። እሱማ ለሽቀላ ነው። ሁሉም ቁጭ ብሎ ሸቃላው ነው አለኝ። እኔ ብቻ ነኝ የማልሸቅለው። ሐዲስ ቢዝነስ ብሔርና ብሔር ማባላት ሲያልቅባቸው አሁን ደግሞ ወደ ሃይማኖት ገብተዋል። ይከራከራሉ ደግሞ እኮ አፍንጫቸውን ይዘው ይከራከራሉ። ኦርቶዶክስና ጴንጤ ለምን ነው የምትከራከሩት? ኦርቶዶክስና ሙስሊሞች ለምን ነው የምትከራከሩት? ፖይንቱ ምንድን ነው? ምን እሺ ነው? ሲሪየስሊ ላይክ ምን እሺ ነው? ምን አገባችሁ? የራሳችሁን የምታምኑትን ለምን አታስተምሩም? ካልተከራከርን በቃ ጉልበቴን ላሳይ እኔ ጎበዝ ነኝ አይደላችሁም? ሁላችሁም ፋራዎች ናችሁ። ሁላችሁም ደደቦች ናችሁ፣ መሀይሞች ናችሁ። ሁልሽም መሀይም ናችሁ። ሁልሽም ሙስሊሙም ኦርቶዶክሱም ጴንጤውም ትመጣና እዚህ ጋር ያው እንግዲህ ምናምን በቃ መከራከር ነው የሚፈልጉት። መሰዳደብ፣ መበሻሸቅ ነው፣ መራገጥ ነው የሚፈልጉት። ቤትህን ከፍተህ ስበክ። ኦርቶዶክስ ትምህርትህን አስተምር። ጴንጤው ሄሎ ጂሰስ በል። ሙስሊሙ ቁርአንን ቅራ። ምንድን ነው እንደዚህ በቃ ላይ ካልተባለን ፖለቲካ አደረጋችሁት እኮ። የኢትዮጵያ ሃይማኖት ፖለቲካ ሆነ እኮ። ፖለቲካ በግድ ነው እንበሻሸቅ። ሁሉም ቤቱን ከፍቶ መዝሙረ ያሬድ የሚባለው ቤቱን ይከፍትና ጴንጤ ይፈልጋል። ጴንጤዎች አላችሁ ኦርቶዶክስ መሆን የማትፈልጉ ለምንድን ነው? እንደ በጊውኝ ብዬ ተብዬ ትላለች መጣ። እንደ ምንድን ነው የሚኖረው? ኮፒ ሊንክ አድርጉላችሁም። ከምን ነው ይደብራል፣ ይሰቀጥጣል። ማን በቃ እስኪ ፌር ሁኑ፣ ፍትሃዊ ሁኑ። ደንቆሮ መሀይም ሁሉ ፍትሃዊ ሁኑ። ኦርቶዶክሱም ባለጌ ነው፣ ጴንጤውም ባለጌ ነው፣ ሙስሊሙም ባለጌ ነው። ሁሉም ባለጌ ነው። ሁሉም ባለጌ ነው። ሁሉም አስመሳይ ነው። ለምን ትጨቃጨቃላችሁ? ጀስት ቲች። አፈር ብላ። እኔ ገነት እገባለሁ አፈር ብላ እያልኩ ደንቆሮ መሀይም እያልኩ እኔ ገነት እገባለሁ። በቃ የኔ እምነት እኔ ነው። በኔ እምነት በክርስቶስ ኢየሱስ አንዴ ድኛለሁ። በቃ ድኑት አይደለ? በስራ ኦርቶዶክስና ጴንጤው በሄሎ ጂሰስ ነው፣ በካራቴን የሚድነው፣ በዩ ጩፋ ካራቴን የሚድነው ጴንጤው። ስለዚህ ከጴንጤ ጋር መከራከር መሀይምነት ነው። አሁን ኦርቶዶክስ ከጴንጤ ጋር የምትከራከሩ ደደብ ናችሁ። ምን ብላችሁ ነው ከጴንጤ ጋር የምትከራከሩት? ጴንጤ ምን ዶግማ አለው? ጴንጤ ምን ቀነኖ አለው? ልብ ካለ ከፕሮቴስታንት ጋር ተወያይ። ልብ ካለ የኦርቶዶክስ ዳቆን
ፈለገ አጥናቴዎስ መዝሙረ ያሬድ ልብ ካላችሁ ከፕሮቴስታንት ጋር ከጴንጤ ጋር ትወያያለ። ጴንጤ እኮ ዶግማ የለው ዶክትሪን የለው ምን የለው ሄሎ ጂሰስ ነው። ይህን ታውቃላችሁ? ግን እንዴት ታውቃላችሁ? ደደብ ለምንድን ነው ኦርቶዶክስ? እኔ ኦርቶዶክስ ነኝ ባደው እኔ እምነት ምንድን ነው ጋይስ? ኢዮዳብ ኦርቶዶክስ ነው። እኔ ኦርቶዶክስ ነኝ። ተዋህዶ አይደለሁም ግን ኦርቶዶክስ ነኝ። ቀጥተኛዋን ሃይማኖት ይዤን ቀጥተኛዋን ሃይማኖት ነው ያዝኩት። ቀጥተኛዋን ያልተዋሃደችውን፣ ያልተደመረችውን፣ ያልተቀነሰችውን፣ ያልተበረዘችውን፣ ያልተሰረዘችውን ነው እኔ የምከተለው። ኦርቶዶክስ ተዋህዶ የተበረዘ ነው። ጴንጤ የተበረዘ ነው። እስልምና የተበረዘ የተሰረዘ የተደለዘ ነው። ገባችሁ? ተግባባን ወይ? ከጴንጤውም ከሙስሊሙም ከኦርቶዶክሱም እቃረናለሁ እኔ። ተሐድሶ ምንድነው? ጴንጤ ነው። ተሐድሶ ጴንጤ ነው። እውቀት የላችሁም፣ ደደቦች ናችሁ፣ ደንቆሮ ናችሁ፣ አልተማራችሁም። አውቃችሁ ነው መማር አትፈልጉም፣ ማወቅ አትፈልጉም፣ መነገድ ነው የምትፈልጉት። አሁን ኤርሚ ኤችዲ ይሄ ሴት ወንድ አዳሪ ምን ያውቃል ስለ መጽሐፍ ቅዱስ? ምን ያውቃል? ምንም የሚያውቀው ነገር የለም። ስትሮሜን ፋለሲ የሚባል ነገር አለ። እንዳልክ ገርፏቸው፣ እንዳልክ ብቻውን ገርፎ አስባችኋል? እናንተ ሼም የያዛችሁ እናንተ አራት እዚህ ጋር የተቀመጣችሁት እንዳልካቸው ገርፏችሁ፣ እንዳልክ ገርፏቸው፣ እንዳልክ ከመሃላቸው ገብቶ ብትንትንትንትን አድርጎ እንዳልክ ያቃታችሁ። አሬ ኤችዲ ዝም ብሎ ነው ይሄ የዱባይ ሸሌ፣ የወንድ ሸሌ ዱባይ እየሄደ ተለጥልጦ የሚመለስ ስራው ታብታ 5 አንበሳ ታወርድለታለች። የሆነች ዱባይ ያለች የማን ነው የጀራልድ አበባው ሚስት ኤርሚን ዱባይ ወስዳ ትለጠልጠዋለች። ታስል እዚህ ጋር መጥቶ ኦርቶዶክስ ነኝ ነው ኦርቶዶክስ ነኝ ነው ባለ ማህተብ ነኝ ነው ባለ ማህተብ ነኝ ነው። እሺ ምንድን ነው የምታውቀው? ምንም ባዶ ዚሮ። ቲክቶክ መስሎታል። ታፕታፕ ኮፒ ሊንክ ይላል። ታፕታፕ ኮፒ ሊንክ አድርጉ ጋይስ። ሐቁን ነው የምናገረው፣ ሐቁን ነው የምናገረው፣ ሐቁን ነው የምናገረው። ለምንድን ነው ሙስሊሞች ለምንድን ነው በቃ የራሳችሁን ሃይማኖት አስተምሩ። ስለ ቁርአን ስለ ፕሮፌት መሐመድ ዋዲዩ ለምንድን ነው ስለ ክርስትና ጊዜያችሁን የምታጠፉት? ለምን ነው ጊዜያችሁን ክርስትናን በመሳደብ ክርስትናን በማዋረድ ለምን ጊዜያችሁን ጀስት ቲች የእናንተን ትምህርት አስተምሩ። የእናንተ ትምህርት በቂ አይደለም ወይ ሙስሊሞች? እውነቴን ነው የምላችሁ የእናንተ ትምህርት በቂ አይደለም። ትምህርታችሁን ብቻ አስተምራችሁ ቁርአናችሁን ብቻ አስተምራችሁ ሰውን ማሸነፍ ያቅታችኋል? ኦርቶዶክሶችስ? ኦርቶዶክሶች ገድላታችሁን አስተምሩ፣ መጽሐፍ ቅዱሳችሁን አስተምሩ። አንድ ኦርቶዶክስ ተዋህዶ ትምህርት አታገኙም። አንድ ስለ ኦርቶዶክስ እስኪ ሚስጥረ ቅዳሴ፣ ሚስጥረ ቁርባን፣ ሚስጥረ ስላሴ፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤ እስኪ አስተምሩ። ምንድን ነው? እኔ በጣም ያሳቀኝ ታስቁኛላችሁ። ካም ሲሪየስ ሜን። ጴንጤውን ተውት። ጴንጤው ምን ያስተምራል? ምንም ማያውቅም ጴንጤው። በቃ ጴንጤ ዶግማ የለውም፣ ቀነኖ የለውም። ቀነኖ ምን እንደሆነ ታውቃላችሁ? ግን ዲኖ ቀነኖ ሜን። እስኪ ኦርቶዶክስ ግባና ቀነኖ ምን እንደሆነ እስኪ ልጠይቅ። እስኪ እኔም እስኪ ኦርቶዶክሶችን ላስገባና ልጠይቅ። አለ እዚህ ውስጥ ኦርቶዶክስ አለ ገብቶ ቀነኖ ምን እንደሆነ የሚናገር ምን ነው ቀነኖ? ጋይስ አላችሁ? ድዩ ነው ታውቃላችሁ? ታውቃላችሁ? እስኪ ላስገባ፣ እስኪ ልጠይቅ። እስኪ እኔ ቀን ይውጣልኝ እስኪ ላችሁ ነው ቤዛ ወይ ይወዳም እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? አለሁልህ። ደህና ነህ? ጌታ ይባረክ፣ አላህ ይመስገን። ዋቃ ጉሬቻ ስሚ፣ ምን እምነት ተከታይ ነሽ? እኔ ኦርቶዶክስ እምነት ተከታይ ነኝ።
ለምንድን ነው ግን አሁን ጥያቄ አለኝ። አሁን እያስተማርክ ያለሁት ምን እንደው ታውቃለሽ? እኔ ነኝ በሶሻል ሚዲያ ከ7 ዓመት ጀምሮ በቃ ፓስተር ነኝ። መንፈሳዊ ትምህርት ማስተምረው፣ ፖለቲካ ማስተምረው፣ ሁሉን መቀላቀል ሁሉን ማስተማር የተፈቀደልኝ እኔ ብቻ ነኝ። አሁን ወደ እኔ መስመር እየገቡ ነውና የኔ ጥያቄ ለምንድን ነው ኦርቶዶክስ ለምንድን ነው ዝም ብሎ ስለ ኦርቶዶክስ ማስተምሩት? በቃ ስለ ኦርቶዶክስ ሃይማኖት፣ ስለ ጥምቀት፣ ስለ ቅዳሴ፣ ስለ ቁርባን፣ ስለ ጾም ገባሽ? በቃ ስለ ገድላቱ ምናምን በቃ ማስተማር፣ ህዝቡን በቃ ማስተማር። ስለ አድኖ ምንድነው ገባሽ? ጻድቃኖች ምንድናቸው? ሰማዕታቶች ምንድናቸው? እንዴት ሆነ? በቃ ማስተማር። ሙስሊሙ ደግሞ ስለ ቁርአኑ፣ ስለ ሐዲሱ ገባሽ? በቃ ለምን ግን ጴንጤው ያው ጴንጤ ምን ያስተምር? ስለ ሄሎ ጂሰስ ነው፣ ካራቴ ነው። እና ግን የሚፈልጉት መበሻሸቅ ነው፣ መሰዳደብ ነው። ኤቭሪዴይ ቁጭ ብለው ኦርቶዶክሱ ስለ ጴንጤው ያወራል፣ ኦርቶዶክሱ ስለ ሙስሊሙ ያወራል፣ ሙስሊሙ ስለ ኦርቶዶክስ ያወራል፣ ሙስሊሙ ስለ ጴንጤው ያወራል። ምን እሺ ነው? ቢዝነስ ነው። አይተማመኑም እኮ አሁን እየወዳ በራሳቸው አሁን ይሄ ከምትለው ንፍጣም ማለት ነው። ቁጭ ብሎ ስለ ሲጀመር እኮ እሱ መጀመሪያ ኦርቶዶክስ ነኝ ይበል እንጂ ኦርቶዶክስ አይደለም። ስለ ኦርቶዶክስ ምንነት አያውቅም። አረ ኦርቶዶክስ ነበር፣ ዳቆን ነበር። አያውቅም ስለ ኦርቶዶክስ እግዚአብሔር ነው ያውቃል። ዳቆን ነበር እኮ ኦርቶዶክስ። ከ5 ዓመት በፊት እኔና እንዳልክ ማለት ነው ላሰማሽ፣ እኔና እንዳልክ የተሻለ ይከራከር ነበር። ታውቂያለሽ፣ በጣም ይከራከር ነበር። አሁን ድኗል። ላሰማሽ ካዲያውን እሺ፣ አንተ ስለ ምግባሩን ተደግፈዋለህ። ካሁን እኮ ቁጭ ብሎ እንኳን መማማር አልቻለም ከነሱ ጋር እየተሰዳደበ ነው ያለው። እንዳልክ አይሳደብም ነው እንዳልክ ሴጋው እየተሳደበ ነው። ኤርሚያስ እየተሳደበ ነው። ፈለጋ ጥራቶች እየተሳደበ ነው። መዝሙረ ያሬድ ያስተምረስ ምን ችግር ነው? ያማ ያ ዮኒ የምትለው ይሄ ሮቶ ፊት ማለት ነው። እንኳን እሱ ሲጀመር እንኳን ጠርጋለ። እሱ መጀመሪያም እኮ ኦርቶዶክስ አይደለም፣ አሰዳቢ ነው። ባሽ ነገሮችን አይቼ እንዳልክማ አበጠራቸው እኮ ትናንት አልቻሉትም። እንዳልክ ባደው ተናጋሪ ነው፣ ጎበዝ ነው፣ ያነባል፣ ከጴንጤ ይወጣል። ወደ እሱ አሁን እንዳልክን ወደ እኔ ያመጣዋለሁ። ወደ ፕሮቴስታንት መምጣት አለበት። ሳየው ያነባል፣ ጎበዝ ነው። ግን ቆይ ላሰማሽ። ትናንትና አሁን ከነሱ ጋር እንዲለጥ እንትን አላቸው እንጂ ካለ እግዚአብሔር ኢየሱስ ነው ልጆቼ ካለ በክርስቶስ ያለ እኛ ይሄንን የልጅነት ስልጣን ያገኘነው በኢየሱስ ክርስቶስ ደም ይናገር ለተቀበሉ ሁሉ በስሙ ለሚያምኑት። አንዴ ታፕታፕ እና ኮፒ ሊንክ አድርጎ ወዳጆች፣ ቆይ እመልስሻለሁ ቤዛዬ። አንዴ ጋይስ ታፕታፕ እና ኮፒ ሊንክ አድርጎ፣ ሁላችሁም ኮፒ ሊንክ አድርጎ። አይ እንዳልክማ ለጥልጧችኋል። እንዳልክንማ አይችሉትም። እንግዲህ እንዳልክ አዲስ ጴንጤ ነው። እንዳልክ ፕሮቴስታንት እንኳን ገና አልገባም። 1 ዓመት ያልሞላው እንደዛ ከረገጣቸውማ ለዚህ ነው አትችሉም። ይብራችሁ ኦርቶዶክሶች ይብራባችሁ፣ መከራከር አቁሙ። አትችሉም። በተለይ ከፕሮቴስታንቶች ጋር መከራከር አትችሉም። ነው ወይ ከጴንጤ ጋር ያቃታችሁ ከኛ ጋር አትችሉም። ከጴንጤ ጋር ያቃታችሁ፣ ጴንጤዎችን ማሸነፍ ያቃታችሁ። እንግዲህ ጴንጤ እንዳልኳችሁ ዶግማ የለው፣ ቀነኖ የለው፣ ዶክትሪን የለው። ወይኔ እንዳልክ ግን ረገ ቆይ ላሰማችሁ፣ ከነክት ላድርገውና ላሰማችሁ። ታፕታፕ አድርጉ፣ ታፕታፕ ሁላችሁም ታፕታፕ አድርጉ። አንዴ ሁላችሁም ታፕታፕ እና ኮፒ ሊንክ አድርጉ። ፌሩ ነው እንትን አትኑ፣ ዶም ቢላክ አታሽቃብጡ፣ አታስመስሉ። እኔ ለዚህ እኮ ነው ኢትዮጵያውያኖች የምታስጠሉኝ እኮ። ግብዞች ናችሁ እነዚህ፣ ሌቦች ናቸው። ይሄ አጥናቴዎስ ሌባ ነው። ይሄ ሴት አዳሪ ነው፣ ወንድ አዳሪ ነው። ይሄ ተወይ እንኳን የሰገጤ ደንቆሮ ነው። ይሄኛውም ያው ምንድን ነው የሚያደርገው? መዝሙረ ያሬድ ፈሪ ነው። መዝሙረ ያሬድ ፈሪ ነው። አያውቅም፣ ብዙ ፈሪ ነው። ቤቱን ከፍቶ መዝሙረ ያሬድ ፈሪ ነው። በጣም ነው የሚፈራው፣ በጣም ነው የሚፈራው። ቅድም የሆነ ቤት ሙስሊሞች ጋር ገብቶ ይከራከራል። በጣም ትፈራላችሁ፣ ፈሪዎች ናችሁ። እንዳልክ ቆይ ምንድን ነው ያደረጋቸው? እንዳልክማ ረገጣቸው። እንዳልክ ተጫወተባቸው። ሃትሪክ ነው የሰራባቸው። አበጠራቸው። ጌት አበጥሮ ነው የለቀቃቸው። አልቻሉትም እንዳልክን። ኢማጂን እንግዲህ 1 ዓመት ያልሞላው ጴንጤ ያቃተ
ታፕ አድርጉላችሁም ኮፒ ሊንክ አድርጉ። አስመሳይ ደንቆሮ ሰገጤ ሁሉ ስዕል አድኖ አምላኪ ሁሉ ስዕል ስታመልክ የምትውል ገብርኤል ሚካኤል ኡራኤል እያልክ ስታወልክ የምትል አንተ እንደዛ ናችሁ። ኦርቶዶክስ ማለት የማህይም ስብስብ ነው፣ የደንቆሮ ስብስብ ነው። ሀቅ ለመናገር ግን እዚህ ቲክቶክ ላይ ያላችሁት ሌቦች ናችሁ፣ መሀይሞች ናችሁ፣ ደንቆሮች ናችሁ። አታነቡ። የራሳችሁን ብቻ ራሳችሁ የምታምኑትን ማስተማር የምታምኑትን ይዛችሁ መቀጠል። እናንተ እኮ የምታምኑትን እንኳን በአደባባይ ለመናገር ታፍራላችሁ። ጴንጤው ያላፈረ እናንተ ስታፍሩ ማፈሪያዎች ናችሁ። ጴንጤው ያላፈረ ጴንጤው ምንም ዶግማ ምንም ቀነኖ ምንም ታሪክ የሌለው ሳያፍር በአደባባይ እየወጣ እናንተ ግን የማፈሪያ የምታፍሩ በእምነታችሁ አትፈሩ። እምነታችሁን እወቁት፣ ተረዱት። በጣም ብዙ ወርቃማ የሆነ ብዙ መልካም ነገር አለው፣ እወቁት። እዚህ ቲክቶክ ላይ መጠ የምትለፈልፍ ቢዝነስ የጴንጤ መጫወቻ ነው የሆንከው። የጴንጤ መጫወቻ ነው የሆንከው። የጴንጤ መጫወቻ ነው የሆንከው። ሌላስ የዮናስ ሴጋ መጫወቻ የነበራችሁ ዮናስ ሲጫወትባችሁ ነበር። አሁን ጥሏችሁ ሄደ። ተዝረከረካችሁ። ቴዲ አዋሳ ቤት ገባችሁ። የምትይዙትን አጣችሁ። በቃ የላችሁም። ኦርቶዶክሶች በጣም ብዙ ነን ትላላችሁ። መጫወቻ ናችሁ። የማን መጫወቻ? እንዳልክ አልቻላችሁትም። አትዋሹ። ስለዋሻችሁ እናንተ እዚህ ጋር ህብረት አላችሁ፣ የውሸት ህብረት። እዚህ ቲክቶክ ላይ ያላችሁት ሙስሊሞች፣ ቲክቶክ ላይ ያላችሁት ጴንጤዎች፣ ቲክቶክ ላይ ያላችሁት ኦርቶዶክሶች ህብረት አላችሁ፣ የውሸት ህብረት፣ የውሸት ህብረት፣ የብሽሽቅ ህብረት፣ የብሽሽቅ ህብረት ነው ያላችሁ። የብሽሽቅ ህብረት ስላላችሁ ተገረፋችሁ አልተገረፍንም ትላላችሁ። ተገረፋ እንዳልክ ገረፋችሁ፣ አዋረዳችሁ። እሱ ስለ ኢየሱስን ሰብኮ ወጣ። እናንተ ሌላ ነገር ነው የምትሰብኩት፣ የምታምኑት ሌላ ነገር ነው። ሄደ ደንቆራ። አሁን ደግሞ በሃይማኖት ፓስተር እዮዳብ እኮ ነው ስሜ። ፓስተር እዮዳብ እኮ ነው ስሜ። እኔ እኮ ከመጀመሪያውም ጀምሮ መንፈሳዊ ትምህርትን ማስተምረው ፓስተር ነኝ እኔ። እናንተ ናችሁ እኮ ወደ እኔ መጣችሁት። እናንተ ወደ እኔ መድረክ መጣችሁ፣ ወደ እኔ ቦታ አመጣዋችሁ። እኔ ነኝ ወደዚህ አመጣችሁት፣ አመጣዋችሁ። ሁልሽንም አምጥቼ ወደምፈልግ መድረክ አስቀመጥኩ። አሁን ትለጠለጣለህ፣ አሁን ተዘጋጅ፣ ትገረፋለህ። አሁን ወደምፈልግ ቦታ አስገብቻለሁ። አሁን ሱሱ ነው ባህለኝ። አሁን ሁልሽም እምነትሽን እያወጣሽ ትናገሪያለሽ። በተናገርሽበት ቁጥር ትሳሳቻለሽ፣ በተሳሳትሽ ቁጥር ትጋለጫለሽ። እደግመዋለሁ። አሁን ሁልሽም እምነትሽን መጣሽ ትለፈልፊያለሽ። ስለ እምነትሽ ስትለፈልፊ ገድላቶች ይከፈታሉ። የጴንጤ ገድላት ይከፈታል፣ የሙስሊም ገድላት ይከፈታል። በተፍሲር እናፍሰዋለን። ቁርአኑ ይመጣል፣ ሐዲሱ ይነበባል። በቃ አለቀ። ወደምንፈልጋችሁ አሁን ህዝቡ ዝም ብሎ እንደ በግ አይከተልም። አይቶ ምንድን ነው ይሄ? የእስልምና እምነት ምንድን ነው? የኦርቶዶክስ እምነት ምንድን ነው? የጴንጤ እምነት ምንድን ነው? የካቶሊክ እምነት ምንድን ነው? አይቶ ተምሮ ህዝቡ በትምህርት ባደውላችሁ ለኦርቶዶክስ ለሁላችሁም ሃይማኖተኛ ተምሮ ወደ እናንተ የሚመጣው ይበልጣል። ተምሮ ፈልጎ አውቆ ገባችሁ? አውቆ ተምሮ ተረድቶ እምነቱ በቃ የሚቀላቀል ይጠቅማቸዋል። ዝም ብሎ በትውልድ ሲወለድ ጴንጤ፣ ሲወለድ ኦርቶዶክስ፣ ሲወለድ ሙስሊም፣ ሲወለድ ከሌው ነው የተወለደው። ኮፒ ሊንክ አድርጉ። የኔዎች የንጉስ እዮዳብ ቤተሰቦች ኮፒ ሊንክ አድርጉ። የምናገረው እውነት እንደሆነ ታውቃላችሁ። ኮፒ ሊንክ አድርጉ። ሁላችሁም ኮፒ ሊንክ አድርጉ። እናንተ ተሳዳቢዎች፣ ስለ አድኖ አምላኪዎች፣ መሐመድን የምታመልኩ የራሳችሁ ጉዳይ። ሙስሊም መሐመድን ያመልከዋል፣ ድብና አድርጎ ነው የሚያመልከው። በእስልምና መሐመድ አምላክ ነው፣ ከአላህ እኩል ነው። ከአላህ እኩል ነው። መዋሸት አያስፈልግም። በኦርቶዶክስ ተዋህዶ ማርያም አምላክ ናት፣ ከክርስቶስ እኩል ናት። እንዲያውም ትበልጣለች፣ ክርስቶስን ትበልጣለች። የመዳኛ ምንጭ ነው የምትባለው። በቃ መብታችሁ ነው። አስተምሩት። አትዋሹ። በጴንጤ እዩ ጩፋ ከኢየሱስ ጋር እኩል ነው። ዮናታን አክሊሉ ከኢየሱስ ጋር እኩል ነው። ታውቃላችሁ። በጴንጤ ኢየሱስ ወንድማችን ነው የሚሉት።
ኢየሱስ ወንድማችን ነው የሚሉት። ስለዚህ የሁልሽንም ሃይማኖት እኔ ያጋልጥልሻለሁ፣ አስተምርልሻለሁ፣ አስተምርልሻለሁ። ያ በጴንጤ ኢየሱስ ወንድማቸው ነው፣ እኩል ወንድማችን እኩል ነው የሚሉት። እንዲያውም አንዳንዴ በኩርኩም ይሉታል ኢየሱስን ጴንጤዎች። ከፈለጉ በኩርኩም፣ ከፈለጉ በቦክስ፣ ከፈለጉ በስልክ ደውለው ና ይሉታል፣ ይመጣል። ኦርቶዶክስስ ማርያም አምላክ ናት፣ ይሰገድላታል፣ ትመለካለች፣ ይዘመርላታል፣ ቤዛ ናት። በኦርቶዶክስ ቅድስት ድንግል ማርያም ቤዛ ናት። በካቶሊክ ቅድስት ድንግል ማርያም ቤዛ ናት። አፍ ቅዱስን የሚከተል ፕሮቴስታንት ነው ጴንጤ። ከኦርቶዶክስና ከሙስሊም የበለጠ ሐሰተኛ ሃይማኖት ነው። ወደዳችሁም ጠላችሁ እኔ ብቻ ነኝ የምነግራችሁ። አያችሁን? ያላሽቃብጥልም። እኔ ግሩፕ የለኝም። እዚህ ኦርቶዶክስ ውስጥ አልገባም፣ ጴንጤ ውስጥ አልገባም፣ ሙስሊም ውስጥ አልገባም። ሶስቱም ሃይማኖት ትክክለኛ አይደለም። ሶስቱም ችግር አለበት። ከሶስቱም ምረጥ ካላችሁኝ ኦርቶዶክስ ይሻላል። ለምን ኦርቶዶክስ ይሻላል ካላችሁኝ አዲስ ኦርቶዶክስ ተበርዞበት ብዙ ኮተቶች ስለገቡ ነው። ብዙ ኮተት ገብቶበት ነው። ገድላት ምናምን ገብቶበት ነው እንጂ በአራተኛ ክፍለ ዘመን እስከ አራተኛ ክፍለ ዘመን የነበረው ኦርቶዶክስ በጣም ትክክል ነበር። በደንብ አዳምጡ። እኔ በታሪክ ነው ማስተምረ። ይፈሩኛል እኔን። ከኔ ጋር ማንም ጴንጤም ሙስሊምም ኦርቶዶክስም ከኔ ጋር አይቀመጥም። የሚፈልጉት ከመሀይም ጋር ከማያውቅ ጋር ይቀቡና አውቀው ሁሉም ይንፈራራሉ። አሁን ለምሳሌ መዝሙረ ያሬድና ኤርሚያስ አይቀመጡም አብረው። መዝሙረ ያሬድ ኤርሚያስን ይፈራዋል። ኤርሚያስ ቀለሜን ይፈሩታል። እንዳለው እዚህ ጋር ያሉት ይፈሩታል። አይቀመጡም፣ ከሱ ጋር አይቀመጡም፣ አይገናኙም፣ ይፈራራሉ፣ ይሸውዷቸዋል። ፈሪዎች ናቸው፣ ፈሪዎች ናቸው። አይቀመጡም። እኔ ጋር ላለመምጣት ምን ያደርጋሉ? ቴዲ ሐዋሳ ጋር ይሄዳሉ። እኔ ጋር ላለመምጣት አሁን ሴጋው ሄደባቸዋ። ቢኮዝ ያውቃሉ፣ ደደብ ይፈልጋሉ። መሀይም ነው የሚፈልጉት። መሀይም ጋር ሄደው ከመሀይም ጋር ይቀመጡና እኔ አልፈልግም፣ ለተመልካች እኔ አላወያይህም፣ ከኔ ጋር አላወያይም፣ አስቀምጬ አላወያይም። አንድ ግን ናና ከኔ ጋር ሞክር። ገርፌክ ቂጥን አውርጌ ዳይፐር አድርጌ ነው የምልክልህ። እታች ያላችሁ ደግሞ እናንተ ደደቦች ስለሆናችሁ፣ ደንቆሮች፣ በጎች ስለሆናችሁ፣ ያው የበግ ስብስብ ነው ያለው እዚህ ጋር የምትመለከቱት። ሰው ሁሉ ሃይማኖትን የማያውቅ እምነቱን የማይከተል ውሸታም አስመሳይ ነው። ዝም ብሎ የሚያጨበጭብ ልክ የቸልሲና የማንቸስተር ደጋፊ ናችሁ። ማንቸስተርን የሚደግፍ ቸልሲን የሚደግፍ አርሰናል የሚደግፍ ነው እንጂ እኮ እምነቱን እንደ እግር ኳስ ቲም እኮ ነው የሚደግፍ። ኦርቶዶክሱ የቸልሲ ደጋፊ ነው፣ ሙስሊሙ የባርሳ ደጋፊ ነው፣ ጴንጤው የአርሰናል ደጋፊ ነው። ዛትስድ እንደዛ ነው እንጂ ምን ጥሩ ይሁን ትክክል ይሁን አያውቅም። ደንቆሮና ጆሮአቸው የምትቆርጣቸው አይሰሙ። የሶስቱን እምነት ግን ነግራቸዋለሁ። አሁን በዚህ ጋር በኦርቶዶክስ ተዋህዶ ትምህርት ምንድን ነው? በኦርቶዶክስ ተዋህዶ ትምህርት የሰው ልጅ የሚድነው በስራ ነው፣ በእምነት ብቻ አይደለም። ኦኬ፣ ታዲያ ስራችሁ ግን ፑፑካካ ነው። እንደ ኦርቶዶክስ ተዋህዶ ጠጭ የለም፣ ሰካራም የለም፣ ተሳዳቢ የለም። በጣም የሚገርማችሁ ኦርቶዶክስ ተዋህዶ በስራ ነው። ኦርቶዶክስና ሙስሊም የምንድነው በስራ ነው ትላላችሁ። ኦኬ፣ በስራ የምትድኑ ከሆነ ስራችሁ ግን ደግሞ የጴንጤ ስራ ይቻላል ከናንተ። በእምነት ድኛለሁ የሚለው ጴንጤ ይበልጣችኋል እናንተም በስራ። በእምነት ድኛለሁ የሚለው ጴንጤ በስራ ይበልጣችኋል። በስራ ድኛለሁ የሚለው ኦርቶዶክስ በእምነት ይበልጠዋል ጴንጤውን። በእምነት ነው የምትሮት እናንተ። እንደ ባደዌ እንደ ኦርቶዶክስ ተዋህዶ ሳያምን ሳያውቅ የሚያምን እንደ ኦርቶዶክስ ተዋህዶ የለም። ግን ኦርቶዶክስ ተዋህዶ ግን በስራ ኦርቶዶክስ ተዋህዶ መምናኖች ስራቸው ዝሙታሙ፣ ሰካራሙ፣ ተሳዳቢው፣ ባለጌው፣ ጫታሙ እንዳለ ኦርቶዶክስ ነው እና ሙስሊምና ኦርቶዶክስ ነው። ጋይስ where is the disconnect? የት ነው ዲስከኔክት ያደረጋችሁት? ነው ታፕ አድርጉ እና ባለው የተሳደብኩ ነው እንደማስገባ አንተ ደንቆሮ ቦልቄ ነው ሄደዚ ቦለኩ ደንቆሮ የንጉስ እየወዳብ ቤት ነው ምን አባል ታርግ የምትገባው እዚህ ጋር ማን አንተ? በመጀመሪያ መማር አለብህ። ከኔ ጋር ለመቀመጥ መማር አለብህ።
ካለበለዛ የምትገባው ልትሳደብ ነው የምትገባው። ኦርቶዶክስ ከሆንክ ሙስሊም ከሆንክ ልትሳደብ ነው የምትገባው። በቃ ሙስሊም እና ኦርቶዶክስ ነው ቁጥር አንድ በሶሻል ሚዲያ ተሳዳቢዎች። ፍቅር ስዝም እንኳን በልጧቸዋል በተግባር ኦርቶዶክስ እና ሙስሊሞች ፍቅር ስዝም በልጧቸዋል። አዎ ጴንጤ አይሳደቡም። ጴንጤ አይሳደብ አትሊስት ጴንጤ አይሳደብም። አሽሙረኛ ነው እንደነ ኤርሚያስ ያሉ አሽሙረኞች አሉ። አሽሙረኞች ናቸው ጴንጤዎች። ዋሽቻለሁ ጋይስ አልዋሽም። ኮፒ ሊንክ አድርጉላችሁ። ኦርቶዶክስ ለዘላለም ትኑር። ደንቆሮ ዘላለም እንዴት ትኖራለች? ኦርቶዶክስ እንዴት ለዘላለም ሃይማኖት አለ እንዴ? አንተ ደንቆሮ ኢየሱስ አይመጣም? ገነት አትገባም? በገነትም ሃይማኖት አለ ማለት ነው። ቅዳሴ አለ ማለት ነው በገነትም። ምንም እኮ በቃ ዝም ብሎ እኮ ነው የሚያወሩት። አሁን አንዱ ኦርቶዶክስ ለዘላለም ትኑር ብሎ ይጽፋል። የፖስተው ደግሞ የናሁም ሰናይን ፎቶ ለጥፏል ከጀርባው። ጀግና ነው ዛሬም ጀግና ነው ጎንደር የታሪክ ማማ ይላል። ይሄ አንተም ብሎ ጎንደሬ ሰገጤ አንተም ብሎ ጎንደሬ። አይ ናሁም ሰናይ እኮ እንዴት እንደሞተ ታውቃለህ? አዲስ ዓለም ኦሮሞዋን ቸከሱን እኮ አፍቅሮ ቤት ገዝቶላት እኮ ለምን ነው ተፈላሰብ? አረ በፈጠረ አምላክ እንትን አትበል። ትግሬ እንዳታወሩ፣ ትግሬዎች እንዳታወሩ። እናንተ ራሳችሁን የቻለ ሲኖዶስ ክሬት አድርጋችኋል። እኔ ጥያቄውን የማንም ሃይማኖት መናገር አልፈልግም። እኔ የሁሉም ሃይማኖት አክባሪ ነኝ። ግን ኑሩት፣ ህይወታችሁን ኑሩት። ኦኬ ህይወታችሁን ኑሩት የምትሉትን በኦርቶዶክስ ተዋህዶ ትምህርት እምነታችሁ ብቻ ሳይሆን ስራችሁ መታየት አለበት። ሰው አክባሪ መሆን አለባችሁ። የምትጾሙ፣ የምትጸልዩ፣ የምትቆርቡ መሆን አለባችሁ። ዝም ብላችሁ ተሳዳቢ፣ ባለጌ፣ ጋጠወጥ፣ ጫታም፣ ሰካራም ሌባ፣ አጭበርባሪ ከሆናችሁ የዘላለም ህይወት አታገኙም። ቅድስት ድንግል ማርያም አታማልዳችሁም። ተሳዳቢ ከሆናችሁ ቅድስት ድንግል ማርያም ለእናንተ አትሰማችሁም። ባለጌ ከሆናችሁ በእናንተ እምነት ነው የምላችሁ። ሙስሊሞች ደግሞ እናንተም ተግባራችሁ ጥሩ መሆን አለበት አይደል እንዴ? ጥሩ መሆን አለበት ተግባራችሁ። ግን ተሳዳቢ እናንተ፣ ባለጌ እናንተ። በርግጥ በእስልምና ይፈቀዳል። አይ ሙስሊሞች ይፈቀደላቸው ባዶ በእስልምና ስራ ዛሬ ሰው ገለ ነገ ይቅርታ ይደረግልሃል። ከዛ ደግሞ በበነገታው ደግሞ ሰው ብትገል ከዛ ደግሞ ይቅርታ ከጠየቅ ይቅር ይደረግልሃል። ከዛ በእስልምና ዝም ብሎ እንደፈለክ ነው። 1 ሚሊዮን ሰው ገለ መጣ አፉ በሉኝ ካልክ አፉ ትባላለህ በእስልምና ቲቺንግ። as long as ሙስሊም እስከሆንክ ድረስ የፈለከውን ኃጢአት መስራት ትችላለህ። ግን ሙስሊም መሆን አለበት። በእስልምና ሙስሊም እስከሆንክ ድረስ ሰው ማጥፋት ትችላለህ፣ ሰው መግደል ትችላለህ፣ ሰው ማረድ ትችላለህ። as long as you're a Muslim you're okay። ይሄ እስልምና ቲቺንግ ነው። በእስልምና there is no such thing as like ኃጢአት የሚሆነው ከእስልምና ውጭ የሆኑት ነው ኃጢአት። በሙስሊም ውስጥ ኃጢአት የለም። ሰካራም ብትሆን፣ ብትጠጣ፣ ብትቅም፣ ብታጨስ ኃጢአት የሚባል ነገር የለም በእስልምና። በእስልምና ኃጢአት ሙስሊም አለመሆን ነው። በእስልምና ኃጢአት ሙስሊም አለመሆን ነው። ሙስሊም ከሆንክ ብትበድልም አፉ በለኝ ትላለህ፣ አፉ ትባላለህ። በቃ ዳስት በቃ ይሄ ነው። ሻሃዳ ያስይዟል 20 ጊዜ ያስይዟል። 25 ጊዜ ሻሃዳ ትይዛለህ። ታውቃላችሁ በእስልምና ዛሬ ሰልመ ነገ ትከፍራለህ። ቆይ ሰኞ ሰለምክ፣ ማክሰኞ ከፈርክ፣ ሮብ እንደገና ሻሃዳ ይዘህ ትሰልማለህ፣ ሐሙስ እንደገና ትከፍራለህ፣ አርብ እንደገና ሻሃዳ ይዞ ያሰልሙሃል፣ ቅዳሜ ትከፍራለህ፣ እሁድ ሻሃዳ ይዞ እንደገና ያሰልሙሃል፣ እንደገና ሰኞ ትከፍራለህ። እንደዛ እያለ እድሜ ልክ መኖር ትችላለህ በእስልምና። በእስልምና አሱንስ ሙስሊም ስትሆን you're good ሙስሊም ሆነ ሪፕሬዘንት አድርግ። ሙስሊም ሆነ በቃ ሙስሊም ኮንክ በእስልምና ሌላውን ሃይማኖት ብትሳደብ ይፈቀዳል፣ መሳደብ ትችላለህ። በእስልምና ሌላውን ከሙስሊም እምነት
ያሉትን መግደል ትችላለህ። አክቹሊ ጥሩ ነው እንትን ነው ጂሃድ ከሆንክ በጣም ጂሃድ ሰራ ማለት ነው። ጂሃድ ሰራ ብሎ ያምናሉ። ይሄ እምነታቸው ነው። ኦኬ ቁርአናቸው ነው። ስለዚህ የሙስሊምን ሜንታሊቲ ማወቅ አለባችሁ። እኔ እረዳቸዋለሁ። አሁን ከነሱ ጋር ከኔ ጋር አንድ ሙስሊም አይከራከርም። አንድ ጥያቄ ጠይቀዋለሁ፣ ያንን ጥያቄ መመለስ አይችልም። ሁለተኛ አይመጣም እኔ ቤት። ሙስሊሞች የፈለከውን ኡስታዝ በለኝ፣ ይሄ ትልቅ እንትን መጅሊሱን የሚመራውን ብታመጣው አንድ ጥያቄ ጠይቀዋለሁ፣ ያንን ጥያቄ መመለስ አይፈልግም። ከዛ በኋላ በቃ ማውራት አይችልም። ቁልፋቸው ነኝ እኔ። እንዲህ አድርጌ ነው የምልካቸው። በቃ አይችሉም። ኢትስ ቬሪ ሲምፕል። ምስልምና በጣም ሲምፕል ነው። እኔ ኮምፕሊኬትድ እንኳን አላደርገውም። ኢትስ ናት ኢቭን ኮምፕሊኬትድ። ምስልምና ኢትስ ናት ኢቭን ኮምፕሊኬትድ። መረዳት አለባችሁ። እና ኮምፕሊኬት አታርጉት። ናው ኮምፕሊኬትድ የሆነ ኦርቶዶክስ በጣም ኮምፕሌክስ ነው። ኦርቶዶክስ ቀላል አይደለም። ኦርቶዶክስ በጣም ኮምፕሌክስ ነው። ቢኮዝ ኦርቶዶክስ መጽሐፍ ቅዱስ አለ። የእነሱ መጽሐፍ ቅዱስ 80 ነው። ኦርቶዶክስ ተዋህደው 80 ነው። ከዛ ደግሞ ገድላቶች አሉ። እነዚህ ገድላቶች እንደ መጽሐፍ ቅዱስ አሁን ቀነኖ አይደሉም። ገድላቶች ቀነኖ አይደሉም። ኦኬ አረ 80 ነው። 80 አሃዱ ሲባል 81 እየተባለ አይደለም። በእናትህ ተው 82 ገባ። 82 ጨመራችሁ፣ 82 ነው አላለችም አንዷ። ጨመራችሁ። ምን መሰላችሁ? በኦርቶዶክስ በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ትንሽ ለየት የሚያደርገው ነገር አለ። ከሌላው ለየት የሚያደርገው ነገር አለ። ኦኬ ከሌላው which በጣም የተለየ እምነት አላቸው። ከሌላው ኦርቶዶክስ፣ ከኢስተርን ኦርቶዶክስ፣ ከራሻ ኦርቶዶክስ፣ ከግሪክ ኦርቶዶክስ ለየት የሚያደርጋቸው ከሮማኒያን ኦርቶዶክስ ለየት የሚያደርጋቸው የራሳቸው እንትን አላቸው። አሁን እነዚህም ኦርቶዶክሶች ብዙ መጽሐፍቶች አላቸው። አሁን ስለ ቅድስት ድንግል ማርያም በመጽሐፍ ቅዱስ የተጻፈ ሳይሆን ከመጽሐፍ ቅዱስ ውጭ አባቶች የጻፉት ብዙ መጽሐፍቶች አሉ። አባቶች የጻፉት በእነሱ አባቶች። ስለዚህ ከአባት ወደ አባት ሲተላለፍ የመጣ ወይም ጡፊት ብለው በጡፊት በቃል በቃል ጡፊት ማለት ቃል በቃል የተላለፈ ማለት ነው የመጣ ብዙ መጽሐፍቶች አሉ። እና አንዳንድ ጊዜ አሁን ከኦርቶዶክስ ጋር በመጽሐፍ ቅዱስ ብቻ ልታወራ አትችልም። ከኦርቶዶክስ ጋር በመጽሐፍ ቅዱስ ብትከራከር አይከራከሩልህም። ቢኮዝ አብዛኛው እምነታቸው ከመጽሐፍ ቅዱስ ውጭ ነው። ከመጽሐፍ ቅዱስ ውጭ ነው አብዛኛው እምነታቸው። ከገድላት መጽሐፍ ነው። ገድላቶች ደግሞ ብዙ ናቸው። ገድላቶች ደግሞ ከውጭ ግሪክ የተጻፉ፣ ከግብጽ የመጡ፣ ከተለያየ ቦታ የመጡ ናቸው። እነዚህ ሰማዕታት የሚባሉት እነዚህ ቅዱሳን የሚባሉት ኢትዮጵያውያኖች አይደሉም። ኦኬ ኢትዮጵያውያኖች አይደሉም። ከውጭ ከግሪክ እና ከግብጽ ከኢቭን ከሮም ከምናምን የመጡ ናቸው። ስለዚህ አሁን ከኢትዮጵያ ከኦርቶዶክስ ተዋህዶ ጋር ስታወሩ የኢትዮጵያ ኦርቶዶክስ ተዋህዶ ማይንዷ ሰት የተደረገው በግሪካውያኖች ነው። የግሪክ አማልክታን የግሪክ ቅዱሳን ያን ነው የተቀበሉት። ገባችሁ? ያንን ተቀብለው ነው ከውጭ ተቀብለው ነው። just like ሙስሊም እስልምና ወደ ኢትዮጵያ በ8ኛ ክፍለ ዘመን ወደ ኢትዮጵያ ሲገባ ወደ ኢትዮጵያ ነው የገባው። ገባችሁ? ከየት ነው የመጣው? ከዩሮፕ ነው የመጣው አይደል እንዴ? ከዩሮፕ ነው የመጣው። አይ የሚባለው ፕሮፌት መሐመድ የመጀመሪያ ከሱ ጋር የነበሩት ልኳቸው እነማን ነበር ሲያሳድዱ? ከማን ክርስቲያኖች ካቶሊኮች እያሳደዱት። ለምን አትኮምት? ናግባና ሞግት ናግባን ፈስህን አስፈስቼ ልካለሁ። ፈስህን አስፈስቼ በፈስህ አባታችን ወይ አስብዬ ልካለሁ። ናግባ እና ነፍስ አለ አንተ ናግባ በፈስህ። እውነቴን ነው የምልህ አፈስተህ ነው የምትወጣው። የለህም አትዋሽ። ማወቅ አለባቸው። ኦርቶዶክስ ተዋህዶን በመጽሐፍ ቅዱስ እከራከራለሁ ማለት ሞኝነት ነው፣ ማህይምነት ነው። መጽሐፍ ቅዱስ ብቻ ያምኑማ መብታቸው ነው። ደግሞ ይሄ መብታቸው አይደለም?
መብታችሁ አይደለም። ጴንጤም ፕሮቴስታንት ኦርቶዶክስ ካቶሊክን በመጽሐፍ ቅዱስ ብቻ አወያያለሁ ማለት ደንቆር ነው። ቢኮዝ ፕሮቴስታንት ብቻ ነው በመጽሐፍ ቅዱስ ብቻ የሚያምነው። ፕሮቴስታንት ብቻ ነው ሶላ ስክሪፕቸራ የሚያምነው። በእግዚአብሔር ቃል ብቻ የሚያምነው ፕሮቴስታንት ብቻ ነው። ጴንጤ በእግዚአብሔር ቃል ብቻ አያምንም። ኦርቶዶክስ በእግዚአብሔር ቃል ብቻ አያምንም። ካቶሊክ በእግዚአብሔር ቃል ብቻ አያምንም። ሙስሊሞች በቁርአን ብቻ አያምኑም። ሙስሊሞች እኮ ቁርአን ላይ ያለውን በሐዲሱ ይፈታል። ከዛ ደግሞ ተስፊር አለ እንደፈቹ ነው ይሏል። እንደፈቹ ነው እንደ ተርጓሚ ነው ይሏል። እንዴ አንተ ሙስሊም እኮ 272 የተለያየ ዲናሚኔሽን እንዳለ ታውቃላችሁ? ግን እስልምና እኮ 272 የተለያዩ ዲናሚኔሽን፣ ግማሹ በትንሽ ነገር የሚለያይ፣ ግማሹ በትልቅ ዶክትሪን የሚለያይ እኮ አሉ። በጣም እኮ ከእንዴ ምክንያቱም አብዱ የሚባለው የሚተረጉመው ሌላ ነው። መሐመድ ከዲር የሚባለው የሚተረጉመው ሌላ ነው። ዩሱፍ አብዱላሂ የሚባለው የሚተረጉመው ሌላ ነው። ብዙ ጸሐፊዎች አሉ፣ ብዙ ተርጓሚዎች አሉ። ስለዚህ ቁጭ ብለ ሙስሊምና ሙስሊም አይግባባም። ሙስሊምና ሙስሊም ብታመጣ ሱኒና ሺሃይት ሙስሊም ብታመጣ አይግባባልህም። ግን ለብሽሽቅ ሲባል እንደሚግባቡ አድርገው ይመጣሉ። አሁን ኦርቶዶክስም እንደዛ እየሆነ ነው። አሁን ኦርቶዶክስ ትልቅ ነገር ያጋጠመው ምንድነው? ገድላቶች አሁን ሰው ማንበብ ጀመረ። ድሮ አያነብም ሰው። ድሮ የሚያነቡ ታውቃላችሁ፣ በኢትዮጵያ ምድር ትልቁ ችግር የኢትዮጵያ ሕዝብ አያነብም። አሁን ማንበብ ተጀመረ። በከፊል ሰዎች ማንበብ ጀመሩ። ሲያነቡ ችግር ይፈጠር ጀመር። ለምን? ገድላት ላይ የተጻፉ ጽሁፎች በጣም የሚያወዛግቡና ጸረ ክርስቶስ የሆኑ ትምህርቶች አሉ። አሁን ኦርቶዶክስ ማድረግ ያለባት ምንድነው? ገድላቶችን ማጽዳት ነው ያለባት። የሚጠቅማትን ገድላት፣ የማይጠቅማትን ገድላት ጉባኤ አድርገው ጉባኤ መስርተው ማጽዳት አለባቸው። ዝም ብሎ መከራከር አያስፈልግም። ለብሽሽቅ ብለህ ስትከራከር ጭራሽ ራሳችሁን እያስፎገራችሁ ነው። በቃ ገድላቶች ሲጻፉ ያለ አግባብ የተጻፉ አሉ። ኮፒ ሊንክ አድርጎ ያዝ። ምን ነው ተናደዳችሁ? አበሸቃችሁ? ተነጩ እንዳላችሁ አላቋርጥም። እኔ ደንቆሮ እኔ ተነጭ እያልኩ ገነት እገባለሁ፣ ተነፋ እያልኩ ገነት እገባለሁ። እኔ እንደናንተ እኮ በእንትን አላምንም። እኔ ድኛለሁ ኦልሬዲ። እኔ በክርስቶስ ደም ዳንኩኝ እንጂ በእኔ ስራ ምድን ከሆነማ ምንድን ነው ታዲያ? በእኔ ስራ ከዳንኩኝ እኮ ክፍይ ደሞዜ ነው። ታዲያ ኢየሱስ ለእኔ ሞትኩል ማለት አይችልም። እንዴት ነው? ለእኔ ከሞተልኝ እኔ ሰርቼ ምድን ከሆነ አያስፈልገኝም። እሱ አልፈልግህም። እኔ ግን የማምነው ኢየሱስ ለእኔ ሙቶልኛል። ምን እኔ ደካማ ስለሆንኩኝ እኔ የፈለገ ነገር እንደፈለግኩ እንዴ ለምን እድሜ ልኬን ብሰራ የዘላለም ህይወት ማግኘት ስለማልችል ደካማ ስለሆንኩኝ ኃጢአተኛ ስለሆንኩኝ እኔ የማምነው ኢየሱስ አድኖኛል ነው። በቃ እኔ በፕሪደስቲኔሽን እግዚአብሔር አስቀድሞ መርጦኛል። በልጁ በኢየሱስ ክርስቶስ አድኖኛል። የዘላለም ህይወት ሰጥቶኛል። በቃ ፔሪየድ 4 ነጥብ። አትቀበልም? ምን አገባኝ እኔ? ምን አገባኝ እኔ? አልከራከርህም። አሁን ኦርቶዶክሶች በእምነት ብቻ እመኑ ብዬ በመጽሐፍ ቅዱስ አልከራከራቸውም። አንድ መጽሐፍ ቅዱሳዊ ጥቅስ አያመጡም። በስራ እንደምትድን የሚያሳይ አንድ መጽሐፍ ቅዱሳዊ ጥቅስ የለም። ግን እኔ ምን አምናለሁ ካለ እሺ ይመችህ ነው የምለው። እሺ ይመችህ ነው የምለው። ኦርቶዶክስ መጥቶ እዚህ ጋር እኔ ምን አገባኝ? በቃ ዳን ስራ። አትድንም። ኤርሚያስ አትድንም። ባለጌ ነህ። ስራ በጣም አስቀያሚ ነው። አትድንም። አትናቴዎስ ፈለጋ አትናቴዎስ አትድንም። በራስ ትምህርት አትድንም። እኔ ድኛለሁ። ባናተ ተከል አንተ ዶማ ራስ እያልኩ የዘላለም ህይወት እገባለሁ። ዶማ ራስ እያልኩ አንተ ነቀዝ እያልኩ እኔ የዘላለም ህይወት አግኝቻለሁ። ለምን? መጽሐፍ ቅዱስ የዳንከው በክርስቶስ ኢየሱስ ጸጋ እንጂ በስራ አይደለም። ማንም እንዳይቦሰት እንዳይጎረር ከስራ አልዳንክም ይለኛል። በቃ ሃሌሉያ። ገና
በእናት ሙታን እያለ ይለኛል። ገና ሙታን እያለ ሰማይና ምድርን ሳይፈጥር እኔን ኢየሱስ እንድልና እግዚአብሔር እንድቀበል አድኖኛል። ስለ መጽሐፍ ቅዱስ ብዙ ጥያቄ አለኝ። ብዙ የሚቃረን ብዙ ነገር አለ። ሰው መጽሐፍ ቅዱስ በሰው ሐሳብ የተጻፈ አለ አሳይሃለሁ አንድ በአንድ እያመጣው። ግን እኔ ተረድቼዋለሁ፣ አንደርስታንድ አደርገዋለሁ። እግዚአብሔር ለእኔ ገልጦልኛል። በቃ እንዴት ገለጠልኝ? በመንፈስ ቅዱስ ኃይል እንዴት አድርጎ ስለመረጠኝ። አልተመረጥክም፣ ጆሮ ደንቆሮ ነው። እኔ የምናገረው ደንቆሮ ላልሆነ ነው። ደንቆሮ ከሆንክ እደነቆርብሃለሁ፣ ትናደዳለህ፣ ትሳደባለህ፣ ትበሳጫለህ። መሀይም ነህ። መሀይም ካልተመለከተ ለምን ጥላ አትወጣም? ዝም ብለህ ቁጭ ብለህ የምትጠጣ ቢኮዝ ደንቆሮና መሀይምና እምነት የለህማ። ስለዚህ የነገርኩህ ነው። ኦርቶዶክስ ተዋህዶች በስራችሁ ነው የምትድኑት። ስራችሁን አስተካክሉ። ኦርቶዶክስ ተዋህዶች በስራ ስለምትድኑ አትሳደቡ፣ አትጠጡ፣ አትዘሙቱ፣ አትቃሙ፣ አትሸራሙጡ። ሄሎ ይሰማል ወይ? ይሄን ነው የምመክራችሁ። እናንተ እውነት እንደማትፈልጉ አውቃለሁ። የኢትዮጵያ ሕዝብ እውነት እንደማይፈልግ አውቃለሁ። እኔ እውነትን ነው የምናገረው። ወደድክም ጠላም የተመረጠ 5-6 ሰው ብቻ ነው ዛሬ እኔን የሚያዳምጠው። 5 ሰው ካዳመጠኝ በቂ ነው። መጥቼ ነው አላሽቃብጥልም። እውነቱን ነው የምነግርህ። ናና ተከራከረኝ። እስኪ እዚህ ጋር ያላችሁ ታፕታፕና ኮፒሊንግ እያደረጋችሁ ኦርቶዶክስ ተዋህዶ የሚድኑት በስራ ነው አይደለም? እስኪ ኦርቶዶክስ ተዋህዶ በስራ ነው የምድነው አይደለም? እስኪ ና እንዴት አደፋር ኦርቶዶክስ ይታለ ና ግባና ኦርቶዶክስ ተዋህዶ ና ዲፌንድ አድርጋ። አታደርግም። ኑ ግቡ። አትመጣም። ለምን ትፈራኛለህ? ምን አስፈራ? ናና ጎበዝ ከሆንክ አንተ የተመረጥክ እውነት ያስክ ከሆንክ ናና እስኪ ንገረኝ። አትነግረኝም። ለምን ትፈራኛለህ? አስፈራለሁ። እኔ እኮ አንበሳ እኮ ነኝ። አስፈራለሁ። እማስፈራው እውነት ከኔ ጋር ስላለ ነው። እማስፈራው ያንተን ውሸት ስለማውቀው ነው። እማስፈራው እውነቱን አውቀዋለሁ፣ ያንተን ውሸት አውቀዋለሁ። መደበቅ አትችልም፣ አትደበቅም። እኔ አትሸውደኝም። የባንች ኦፍ ግሩፒና በጎችን ሰብስበ ሻፋዳም ሴቶች ስለሚከተሏችሁ፣ ሁለት ግራግር ያላቸው ሴቶች ሸርሙጣ ሴቶች ስለሚከተሏችሁ፣ ሸርሙጣ ሴቶች ቁጭ ብለው ታፕታፕና ኮፒ ሊንክ እያደረገ ነገ በቃ አገኘዋለሁ ምናምን ብሎ የሚመኝ ሻፋዳም ሴቶች አሉ። በጣም ብዙ ሻፋዳም ሴቶችን ነው። አብዛኞቻችሁ ተከታዮቻችሁ ሴቶች ናቸው። ለምን? በራሱ ብቃት የሌለው ኩራት የሌለው ሴት ልጅ ነው ያለው። ያበሻ ሴት ዋሽቻለሁ። የማዳም ቅመም ነው የሚከተላችሁ። የማዳም ቅመም ነው እንትን የምትሉት። እስኪ ናና ግባ። ኦርቶዶክስ ተዋህዶ ኮንክ ንገረኝ። የምትድነው በስራ ነው በእምነት ነው? ይከተላችሁ። ሄሎ አቤት። የምን እምነት ተከታይ ነህ ብራዘር? ኦርቶዶክስ። ኦኬ፣ ኦርቶዶክስ በስራ ነው በእምነት የምትድኑት? የትኛው መዳን ነው? ወዲ ምን የትኛው መዳን ነው? መዳን ሁለት ስላለ ነው። ኦርቶዶክስ አይደለም አታቷሽ። ነኝ። ኧረ ፕሮፋይሌ ማየት ይችላል። አይደለም ፕሮፋይሌ ማየት ትችላለህ። ነኝ እየነገርኩ ነው። እኔ ነኝ እያልኩ ለምን አይደለህም ትላለህ? አባታችሁ ነው በል እስኪ። አባታችሁ ነው በል እስኪ። እሺ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። አሜን። ሃሌሉያ። ኦኬ፣ ኦርቶዶክስ ነህ ገብቼ
መቼም እያየው ነው። እሺ ጥያቄ ያለው አሁን ኦርቶዶክስ ተዋህዶ መዳን ሳልቬሽን የሚገኘው በምንድን ነው? አዎ እኔ ያልኩ ያለው መዳን ሁለት ነገር ነው ያልኩበት ምክንያት ያው የሰው ልጅ በበደለ ጊዜ በኃጢአት በወደቀ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ስጋን ተዋሂዶ ለሁላችን ቤዛ ሆኖ የመዳንን መንገድ ሰርቶልናል። ከዓለምን ሁሉ የአዳምን ሁሉ ከሞት አድኖ ወደ ዘላለማዊ ሕይወት መልሶናል። ይሄ ሁላችንም የምናምንበት ነው። ነገር ግን አሁን በሕይወት ሊመጣልህ ነው። ዓለምን ሁሉ በሞቶ ካዳነ ዓለም ድኗል። ዓለም ድኗል። በዚህ ድኗል። በዚህ በኢየሱስ ክርስቶስ መዳን ዓለም ድኗል። ሊመጣልህ ነው። አንዴ አዳምጠኝ። አሁን ዓለም እየዳነው ምንድነው? በኃጢአት በአዳም ዘር ይተላለፍበት ከነበረው ኃጢአት ድነዋል፣ አምልጠዋል። በኢየሱስ ክርስቶስ ደም አምልጠዋል። ነገር ግን የሰው ልጅ ይሄንን ክርስቶስ በማድረግ ብቻ ይድናል ማለት አይደለም። ኃጢአት ከሰራ ትሞታለህ። ኃጢአት ማለት ሞት ማለት ነው። ኃጢአት እየሰራ ሁሉ ኃጢአት ማለት ሞት ማለት ነው አይደል? ነው ቆይ እንዴ ዝም ብለህ አዘባርቀው እንደሜ ኃጢአት ማለት ሞት ማለት አይደለም። እሺ ምንድነው? የኃጢአት ደሞዝ ሁሉ ሞት ነው ይላል መጽሐፍ ቅዱስ። ኃጢአት ማለት ሞት ቆይ ሆላም ብራዘር ወደ አትግባ። ኃጢአት ማለት ሞት ማለት አይደለም። መች ሞትክና ነው አንተ ኃጢአት ይሰራል እንዴ? በህይወት አይደል እንዴ ያለው? ኃጢአተኛ ነህ አንተ? ኃጢአተኛ ነው ወይ? አሁን ስለኔ ኃጢአትና ስለኔ ጽድቅነት ለምን አልሞትክም ታዲያ አንተ? እኮ ታውቃለህ ፍቅር ይገላል ያልሽው መውደድ ይገላል ያልሽው የታል አንቺስ የሞትሽው ብሎ እንደተዘፈነ ኃጢአት ሞት ከሆነ ኃጢአት ይገላል ያልከው የታል አንተስ የሞትከው? ማሞት ማለት እኮ የግድ እኮ መናገር እንደኔ በስጋ ቆሞ መሄድ አይደለም። በመንፈስ እንዴ ስንት አይነት አሁን ደግሞ ወደ ሌላ ነገር ልትገባ ሰው ይኸውልህ ሞት ሲባል ኤክስፕሌን ማድረግ አለብን። ሶስት አይነት ሞት አለ። አሁን እዛ ጋር አትግባ። እሱ ዲፕ ቴዎሎጂ ነው። እናንተ ኦርቶዶክሶች አታውቁትም። ወደ እንትን እንምጣ። አሁን መዳን በኦርቶዶክስ ተዋህዶ ዶግማ፣ በኦርቶዶክስ ተዋህዶ ቲቺንግ የሰው ልጅ የሚድነው በእምነት ብቻ አይደለም፣ በስራ ነው የሚድነው አይደል እንዴ? አይደለም። መጽሐፍ ቅዱስ የሚለው በጸጋ ድናችኋል አይደለም የሚለው? ኦርቶዶክስ ተዋህዶ ነህ አይደለም? ነኝ እንጂ ታዲያ በመጽሐፍ ቅዱስ አይደለም እንደምናምነው? አይደለም፣ ኦርቶዶክስ በመጽሐፍ ቅዱስ አያምንም። አይ እሱ ያንተ አባባል ነው። እኛ ደግሞ አይደለም። አሁን እኮ አባታችሁ ነው የሚለውን ቅድም በልብዬሃለሁ አይደል እንዴ? መጽሐፍ ቅዱስ ላይ አባታችሁ ነው የሚለውን ቃል ኢየሱስ ክርስቶስ ያስተማራቸው አለ አይደል እንዴ? የት አገኛችሁት? የቅድስት ድንግል ማርያም ለምን ቀጠላችሁ? መጽሐፍ ቅዱስ ላይ የለም። ለምንድን ነው እሱ ኢየሱስ እንግዲህ ለደቀ መዛሙርቶቹ ስትጸልዩ እንደዚህ ጸልዩ ብሎ አባታችሁ ነው ብሎ አስተማራቸው አይደል? እሱ ቅድስት ድንግል ማርያምን አላስገባም፣ አልጨመረም። እናንተ በኋላ ነው የተጨመረው። ልንገርህ ከኢየሱስ ክርስቶስ በኋላ ደቀ መዛሙርቶች ነበሩ አይደለም እንዴ? በኢየሱስ እነሱም አላስገቡትም። መቼ እንደገባ ታውቃለህ? አይደለም። ቆይ ልንገርህ፣ መጽሐፍ ቅዱስ ማስተማር በኢየሱስ ክርስቶስ ተጀምሮ በኢየሱስ ክርስቶስ ያበቃ አይደለም። ኢየሱስ ያስተማር አባታችን ሆይ ብሎ ያስተማራቸው the father prayers ያስተማራቸው ለደቀ መዛሙርቱ ኢየሱስ ነው አይደል? ስትጸልዩ እንደዚህ ጸልዩ ብሎ አስተምሯል። እሱ ካስተማራቸው ላይ ለምን ጨመራችሁ? የኢየሱስ ክርስቶስ ተከታዮች ያንን ስለጨመሩ ነው። ምን ችግር? አልጨመሩም እንዴ? በኢየሱስ ክርስቶስ አልጨመሩም። ደቀ መዛሙርቶቹ ማለት እኮ የግድ እኮ ሐዋርያ ጳውሎስ ሐዋርያ ኦፍኮርስ ለ12 ነው እነማን ናቸው? መሆን የለበትም። ከዛ በኋላ ሐዋርያት የሉም። ከዛ በኋላ የሉም ሐዋርያት የሉም። 12 አቁሟል። ሐዋርያ በዘመን 12ቱ የበጎ ሐዋርያ ነበሩ። ከዛ ደግሞ ጳውሎስ ነበር። ከዛ በኋላ ሐዋርያን ነበር።
እሺ ሐዋርያት ማለት ምን ማለት ነው? እንደውም ምን ማለት አይደለም። ይኸውልህ የሐዋርያ ዘመን ያለቀው በ66 ኤዲ የመጨረሻው ሐዋርያ ዮሐንስ ተገደለ። ዳስ ከዛ በኋላ ሐዋርያ የለም። የመጨረሻው ሐዋርያ የሞተው ራእይን የጻፈው ዮሐንስ ነው። ኦኬ ሐዋርያው ዮሐንስ ነው። ዳስ ከዛ በኋላ በታሪክ ሐዋርያ የሚባል የመጡት ራሳቸውን ሹመው ነው። ሐዋርያ ለመባል አንደኛ ኢየሱስ ክርስቶስ በእጁ የመረጣቸው ነው። ከ12ቱ ሐዋርያ ከ12ቱ የበጉ ሐዋርያ ውጭ ሐዋርያ ተብሎ የተጠራው ሐዋርያው ጳውሎስ ነው። እሱ ደግሞ የአሕዛብ ነው። እግዚአብሔር ወደ ደማስቆስ በሚሄድበት ጊዜ አግንቶት ከፈረሱ ላይ አውርዶት 3 ቀን እውር አድርጎት አንተ በእኔ ስም ለእኔ ስም ገና ብዙ ትሰቃያለህ ብሎ የአሕዛብ ሐዋርያ ያደረገው። መጽሐፍ ቅዱስ ላይ እኮ በመጨረሻ 12ቱን ሐዋርያ ብቻ ነው የምናያቸው። 12ቱ ሐዋርያ ብቻ ነው የምናያቸው። ጳውሎስ እሱ ብቻ ነው ከነሱ ተለይቶ እንዲያውም 12ቱ ሐዋርያዎች አንቀበልም ብለው ለምን የሐዋርያ 1 ቁጥር 49 ላይ ካነበብክ ማለት ወደ መጽሐፍ ካነበብከው እኮ ራሱ በይሁዳ ፋንታ ከኛ ጋር አብሮ የነበረ አንድ መመረጥ አለበት ብለው ሴካና ኮንኮር ላጥላት ተጫውተው ማቲያስ እንዴት እንደመረጡ አይታል። በቁማር አርገዋል። የእግዚአብሔር መንፈስ ነው። ቆይ አዳም የምታወራው ከተማረ ሰው ጋር ነው። ስለዚህ አሁን ምን እናድርግ መሰለህ? አሁን ዝም ብሎ ከመጽሐፍ ቅዱስ ውጭ የምታመጣው ነገር ያለ እኮ ከኦርቶዶክስ ጋር በመጽሐፍ ቅዱስ መከራከር አትችሉም ብያለሁ። ከመጽሐፍ ቅዱስ ውጭ ነው የምትሄደው። አሁን አንተ ከመጽሐፍ ቅዱስ ውጭ አባቶች ጻፉት ልትል ነው። አንተ እኮ ትንሽ ቆይተህ እኮ ጴጥሮስ የመጀመሪያው ጳጳስ ኦጲስቆጶስ ነበር፣ ከጴጥሮስ እየተላለፈ መጣን ብለህ የምታስተምር እኮ ነው አንተ። ያንተ እምነት እንደዛ ነው የሚያስተምረዋል። በትክክል ይሄ ደግሞ ትክክል አይደለም። ከነሱ ካልመጣ ታዲያ ከማን የመጣውን ትክክል አይደለም። ይኸውልህ አየህ፣ ኦርቶዶክስም እንደዛ ይላል፣ ካቶሊክም እንደዛ ይላል አይደል? ካቶሊክም እኛም ዳይሬክትሊ የፖፑ ያሁን የካቶሊክ አሁን ሰሞኑ ተመርጧለኝ አይደል? እንደ የአሜሪካው ተወላጅ ጳጳስ ምንድነው ፖፕ ተመርጧል። እነሱም ራሳቸውን ምንድነው ከጴጥሮስ ጀምረን ሊኒየጁን ጠብቀው። አንደኛ ውሸት ነው። because ሊኒየጁን የለም እንደዛ። ጴጥሮስ የመጀመሪያ የቤተ ክርስቲያን ኦጲስቆጶስም አልነበረም። የቤተ ክርስቲያኑ መሪም አልነበረም። በነ ጴጥሮስ ዘመን የቤተ ክርስቲያኑ መሪ ኦጲስቆጶሱ ጴጥሮስ አልነበረም። የኢየሱስ ክርስቶስ ታናሽ ወንድም የሥጋ ወንድሙ የኢየሱስ ክርስቶስ ታናሽ ወንድም ያዕቆብ ነበረ። አንተ የምትለው ገብቶኛል። ስለዚህ ንጉሥ ይሁዳ ይኸውልህ አንተ የምትለው ነገር ገብቶኛል። ግን ቤተክርስቲያን በምን ላይ ተመሰረተች እንላለን ታዲያ? ቤተክርስቲያን የተመሰረተችው በክርስቶስ ኢየሱስ ኤፌሶን 2:20 ላይ ቤተክርስቲያን መሰረቷን ይናገራል መጽሐፍ ቅዱስ አለ። አንብበው ኤፌሶን 2:20 ላይ አንብበው። ቤተክርስቲያን ማለት ባዳው ቤተክርስቲያን ብሎ ሲናገር እናንተ የምታስቡት ቤተክርስቲያን ቤቱ አይደለም። የሆነ ላይክ በየቦታው ብዙ ቤተክርስቲያን አይደለም። ቤተክርስቲያን ማለት ስፒሪቹዋሊ የክርስትና ማለት ነው። አሁን እኛ ክርስቲያን ብለን የምንጠራት አንድ ቤተክርስቲያን አለች፣ መንፈሳዊ ቤተክርስቲያን ናት። በዛ ውስጥ ግን ቤተክርስቲያኖች ቤተ መቅደሶች እኛ ነን። በአዲስ ኪዳን ቤተ መቅደስ እኛ ነን። በብሉይ ኪዳን አንድ ቤተ መቅደስ ነበር። ጀሩሳሌም ላይ የተቀመጠችው ቤተ መቅደስ ነበረች። በአዲስ ኪዳን ግን የቤተ ክርስቲያን መሰረቱ ምን እንደሆነ ኤፌሶን 2:20 ላይ አውጣውና አንብበው። እሺ እንዲህ የምልስ በመጽሐፍ ቅዱስ ላይ በነቢያትና በሐዋርያት ደም ላይ ታንጻቸዋል የሚል የመጽሐፍ ቅዱስ ክፍል የለም? አንብበው እያልኩ እኮ ነው። ኤፌሶን 2:20 አንብበልኝ። አዎ በሐዋርያት የለም መጽሐፍ ቅዱስ የዛሬቱ ቤተክርስቲያን ጠየቀኝ ጥያቄ መጽሐፍ ቅዱሳዊ ጥቅስ ሰጠው። አንከራከር። ለክርክር አይደለም። ቤተክርስቲያን አዳምጠኛ ብራዘር። ቆይ ሆላ ሚውት አድርግ ብራዘር። ጥያቄ ጠይቀሃል አይደል? ዝም ብለህ ምን ደንቆሮ ነህ እንዴ? ጥያቄ ጠይቀኝ። ጥያቄውን መልስ ሰጥ። ቤተክርስቲያን የተመሰረተው ምን ላይ ነው አልከኝ። መጽሐፍ ቅዱሳዊ መልስ ሰጥ። አንብበህ መረዳት ከቻልክ አንብበህ ኦኬ ችግር የለውም። ወይ ትቀበላለህ ወይ አትቀበልም። ይሄ ድንቁርና የኦርቶዶክስ ድንቁርና አታምጣብኝ። ያላችሁ ብሎ
አትሳደብ። አሁን ማይማቱና ደንቆራቱና ከደንቆሮ ጋር ማወራ ከሆነማ ጊዜና አታቃጥልብ። ሌላ የተሻለ አይደለም። አይ ሌላ ችግር የተሻለ የለውም። አማርኛ ሁለተኛ ቋንቋ ችግር የለውም። ታስተምር። አዎ ኦኬ። ለዛ ልታስተምር ምን ትችላለህ። የመጀመሪያ ቋንቋ ምንድነው? አፋን ኦሮሞ ነው። አፋን ኦሮሞ አፋን ኦሮሚያ ነው። አፋን ኦሮሞ አፋን ኦሮሞ ያ በአስተርጓሚ ላናግር። ዋይ አማርኛ በደንብ ይሰማለሁ። አሮጥ እየሰማሁኝ እኮ ነው። እየተረዳ አይደለማ። ጥያቄ አይ ነው ጠይቅ። ከምነው ነው ለመሰለ አንዳንድ ጊዜ ሰዎች ሁለተኛ ቋንቋ ምናምን ሲሆን ሊከብዳቸው ይችላል እና ካልተግባባን አይ እኔ ችግር የለው። እኔ ይኸውልህ ንጉስ ይሁዳ ዛሬ ሳይሆን እኔ ይኸው ከ2 ዓመት በፊት አውቃለሁ፣ እከተልሃለሁ ብዙ ጊዜ ማለት ነው። በእርግጥ እኔ ስለ ሃይማኖት ስታወራ ለመጀመሪያ ጊዜ መስማቴ ነውና ሁሌንም እንዴት ማውራው እንደዚህ ስሜ እኮ ፓስተር ይወዳም ነው። ሁሌንም ማውራው ንጉስ ይሁዳ ነው እኔ የማውቀው እና አይ ከ2 ዓመት ፓስተር በፊት ምንድን ነው የሚለው ስሙ? እኔ ሁሌ ንጉስ ይወዳ ፓስተር ይወዳም ነው የሚለው። እኔ የምታወቀው መንፈሳዊ ትምህርት በማስተማር ነው። ኦኬ። እኔ ሌት ሊቢክ መንፈሳዊ ሰው ከሆንክ ደግሞ ተረጋግተህ እኛ እኔ ካላወቅነው አልረጋጋም። ተረጋግተህ እኔ አልረጋጋም። አይ ደንቆሮ እያልኩ እኔ ገነት እገባለሁ። ምክንያቱም እኔ በስራ አላምንማ። አይ እኔ ደንቆሮ ብሎ የሚሳደብ ደግሞ እኔ ገነት ይገባል ብዬ አላስብም። ምን እየ አገባኝ ስላንተ ምን አገባኝ? አንተ መብት ነው እሺ እንዴ? አንተ ያንተ መብት አንተ እኮ ነው ያንተ መብት ነው። አንተ እኮ ድንጋይ ተሸክመ በባዶ እግር ከቁልቢ ደብረኤል እስከ ፊንፊኔ ከተራመድኩ ድናለሁ ብለህ የምታስብ ምን አገባኝ? ከፈለግ እግዚአብሔር ያውቃል። በገመድ እሱን እጅና እግርህን ታስረህ ጸበል ነው እያልክ ቀዝቃዛ ውሃ ላይ ብትጠመቅ መብት ነው። እንትን አይደለም። አሁን ለምን በዛ መንገድ ሄዳችሁ ብዬ ሰው መብቱ ነው አይደል እንዴ? አንዳንዱ ጆሮ ይታል ሲባል እዚህ ጋር ይላል፣ አንዳንዱ ጆሮ ይታል ሲባል እዚህ ጋር ይላል። በቃ ያገላልጥ። ቆይ ግን አንተ ነፍሰ ገዳይ መንግስተ ሰማይ ይገባል? ከተመረጠ ያ ይገባል። ገብቷለኝ። ከኢየሱስ በግራ በኩል ተቀምጦ የነበረው ስለተመረጠ ነፍሰ ገዳይ ነበር። ገብቷል። አሁን ነፍስን የሚገል ዘማዊ የሆነ ሰው በዓለም ላይ ኃጢአትን የሚያደርግ ምናለ እግዚአብሔር ከጠራው ይገባል። ከተመረጠ ይገባል። አይ እግዚአብሔር ከጠራው ይገባል። ልክ ነህ። ግን የምንገልጽበት እንትን ነው። ነፍሰ እንደ ጳውሎስ ነፍሰ ገዳይ አልነበረም። ቆላም ጳውሎስ ነፍሰ ገዳይ አልነበረም ወይ? እንደ ጳውሎስ ነፍሰ ገዳይ ኖሮ እኮ ይኸውልህ፣ አሁን ጳውሎስ ነፍሰ ገዳይ ሆኖ ቢቀጥል ኖሮ መንግስተ ሰማይ አይገባም። ነገር ግን ስለተመለሰ ንስሐ ስለገባ ነፍሰ ገዳይ ሆኖ አንድ መልካም ስራ ሳይሰራ ነፍሰ ገዳይ የነበረ በክርስቶስ ይቆይ እንዴ? ለዚህ እኮ ነው አንተ መጽሐፍ ቅዱስ ስለማታምን ልንገርህ። ከመጽሐፍ ቅዱስ ክርስቶስ ኢየሱስ በሚሰቀልበት ጊዜ በቀኙ በኩል የተሰቀለው ነፍሰ ገዳይ ምንም አንድ መልካም ነገር ሳይሰራ ጀስት ኢየሱስ ክርስቶስ አምላክ እንደሆነ ብቻ ስላወቀ የዘላለም ሕይወት ወርሷል። አልወረሰም? ወርሷል። ነገር ግን ከመንገዱ በመመለስ ነው። ይኸውልህ ከኃጢአቱ ስለተመለሰ መስቀል ላይ ሆኖ ምን ሰራ? በቃ መስቀል ላይ ሆኖ እስኪ አውጣው። ምንድን ነው ያለው? እስኪ ምንድን ነው ያለው? የተናገረው ለጓደኛው እኮ እንዲህ ብሎ ተናገረ አይደለም? እኛ እንኳን በኃጢአታችን ምክንያት ተሰቅለናል። እሱ ግን ንጹሕ ሰው ነው ብሎ ስለ ክርስቶስ አልመሰከረም እንዴ? በቃ ያችን ስለተናገረ ያ ነፍሰ ገዳይ የዘላለም ሕይወት አግኝቷል። መናገር ብቻ አይደለም። አሁን ብዙ መተንተን እንችላለን። መናገር ብቻ ሳይሆን ይሄ ሰው ባደረገው ይኸውልህ ሲያደርግ በነበረው ኃጢአት ብራዘር፣ እንዴት አንተ በውስጡ ገብተህ ምን እንዳሰበልህ ነግረኝ ነው? የተጻፈውን ብቻ ንገረኝ። ከተጻፈው ውጭ አታወራ። ያ ነፍሰ ገዳይ በክርስቶስ ኢየሱስ በቀኝ አብሮት የተሰቀለ ነፍሰ ገዳይ ባተወይ አንድ ሰው የሚሰቀል በጣም ትልቅ ኃጢአት በደል ሲሰራ ፋየር በዛት ሰው ልጅ ሰቀሉ የመጨረሻው በቅርደ ትልቁ ለሰዎች የሚሰጥ እንትን ነው። ነፍሰ ገዳይ ብቻ ሳይሆን በቃ ይሄ ለሲሪዮ ኬለር በቃ ለበጣም እንትን ለሆነ የሚሰጥ እንትን ነው። አዎ ግን ምን እውቀት ካለ ከኔ ጋር እውቀት እኔ ጋር ሊሆን ይችላል። ግን ይሄን አንድ ነገር ልንገርህ፣ በጣም አዝናለሁ። ይቅርታ ወንድሜ። ያው ምናልባት አማርኛ ሁለተኛ ቋንቋ ስለሆነ አትችልም። ኦርቶዶክሶችን አታሰድባቸው። እንዲሰደቡ አልፈልግም። አከብራለሁ፣ ወዳለሁ ወንድሜ። በክርስቶስ ኢየሱስ ፍቅር ወዳለሁ። ግን ከኔ ጋር ለማውራት ብቃት ስለሌለ ይቅርታ አድርግልኝ። ለምን ጊዜ በጣም ኢምፖርታንት ጊዜ ነው። ኢምፖርታንት ደቂቃዬን እየወሰድክብኝ ነው ወንድሜ። ስለዚህ በጣም አከብራለሁ። ግን የሚችል ኦርቶዶክስ ይምጣ። የሚችል የተማረ ኦርቶዶክስ